ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳይረሳ። ነባር ቤተሰቦቻችን ደግሞ ዘወትር እንደምታደርጉት ላይክ እና ሼር እያደረጋችሁ አማርኛ፣ እንግሊዘኛ እንዲሁም ሂሳብ መማር ለሚፈልጉ ሁሉ እያንዳንዱን አማርኛ በተለይ አማርኛ ማንበብ መጻፍ ለተቸገሩ እንዲሁም ቴክስት መጻፍ ፈልገው ቴክስት መጻፍ ያልቻሉ ባንክ ቤት ሄደው ገንዘብ በራሳቸው ስም ፈርመው ማውጣት ያልቻሉ ስማቸውን መጻፍ ያልቻሉትን ስማቸውን እንዲጽፉ እንዲለዩ እንዲሁም መጽሐፍ ቅዱስና ሌሎችን ቁርአን ማንበብ የሚፈልጉ ማንኛውም ማንበብና መጻፍ የተቸገሩት ሁሉ ሸር እያደረጋችሁ መልካም ትብብራችሁን አድርጉልኝ እያልኩ ከወዲሁ አሳስባለሁ። ማንኛውም መጻፍና ማንበብ ለተቸገረ ሁሉ ለሳምንት 3 ቀን በሳምንት ውስጥ 3 ቀን ማለት በሳምንት 5 ቀን በየቀኑ እያስተማርን ለአንድ ሰዓት እንገኛለን። አማርኛን ቀለል አድርገን ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ እንዲያነቡ እንዲጽፉ እናደርጋለን። እናንተ የሚጠበቅባችሁ ይህን ቪዲዮ ስታዩት ሰብስክራይብ ማድረግ ብቻ ነው። ሌላውን ደግሞ ለሌሎች ጓደኞቻችሁ ማንበብና መጻፍ ፈልገው እድሉን ያልገጠማቸው ካሉ ደግሞ ለነሱ ሼር እያደረጋችሁ ማንኛውም መማር የሚፈልግ ሰው ህይወቱን መለወጥ የሚፈልግ ሰው እንዲለውጥና እንዲማር እናደርጋለን ማለት ነው። እንደምታውቁት ዛሬ ቴክኖሎጂ የረቀቀበት ዘመንም ስለሆነ ማንኛውም ሰው በስልኩ ብዙ ነገር መጻፍ ይፈልጋል። ከዛ በተጨማሪ ደግሞ ትልቁ ለሰው ልጅ አስፈላጊ የሆነውና ለአእምሮ እረፍት ይሰጠው ዘንድ ማንኛውም ሰው በየእምነቱ ጸሎት ማድረግ ይፈልጋል፣ መጽሐፍ ቅዱስ ማንበብ ይፈልጋል፣ ቁርአን ማንበብ ይፈልጋል። ስለዚህ ከዚህም በተጨማሪ ደግሞ የሆነ ተቋማት ላይ ሄዶ ጣቱን ከመስደድ ይልቅ በብዕር ወይም በእስክሪብቶ መፈረምን የሚያክል ነገር የለምና ራሳችሁን ዝቅ አድርጋችሁ የምትመለከቱ ማንኛውም መጻፍና ማንበብ አልችልም ብላችሁ ራሳችሁን ዝቅ አድርጋችሁ የምትመለከቱ ከኛ ጋኑ በትዕግስት በስርዓት የምትፈልጉትን የምትጽፉትን የምታነቡትን እስከ መጨረሻው ድረስ እንድትችሉ እናደርጋለን። እናንተ የሚጠበቅባችሁ በውስጥ መስመር በቀጥታ መደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም ሶሻል ሚዲያ አማራጭ ስለምታገኙን ቀጥታ መደወል ብቻ ነው የሚጠበቅባችሁ። ከዛ ውጭ እናንተን የማስነበብ የማሳወቅና እንድትጽፉ የማድረግ ስራ ቀለል አድርገን የኛም ስለሆነ ይሄ የሚያሳስብ ጉዳይ ስላልሆነ ማንኛውም መጻፍና ማንበብ ለተቸገረ ተማሪ ሸር እያደረጋችሁ አድርሱልን። ዛሬ ይዤላችሁ የመጣሁት ደግሞ ምንድነው አማርኛ አጫጭር አረፍተ ነገሮችና ጥቅሶችን ማንበብ እንዴት አድርገን ነው የምናነባቸው፣ እንዴት አድርገን ነው የምንጽፋቸው። ከዚህ በተጨማሪ ገና አዲስ ጀማሪዎች ከሆናችሁ ወደኋላ መለስ ብላችሁ ከሀ እስከ ፐ እንዲሁም ቃላት ምስረታ ሌሎችንም አጫጭር አረፍተ ነገሮችን የሰራንበት ቪዲዮ ስላለ መለስ ብላችሁ ቪዲዮ ላይ መማር ትችላላችሁ። አሊያ ቀጥታ በመደወልኛ ልታገኙ ትችላላችሁ። ዛሬ ይዤው ወደ መጣው ትምህርት ነው ቀጥታ የምንሄደው። እንደምታዩት እዚህ ጋር ረጋ ብዬ ነው ማነብላችሁ። እናንተ ደግሞ ይሄንን ማነብላችሁን እየተከታተላችሁ ከኔ ጋር ከመጀመሪያው እስከ መጨረሻው ለመጨረስ ሞክሩ። ትዕግስት ያስፈልጋል። ማንኛውንም ነገር ትዕግስት ከሌለን መጨረሻው ውጤቱ ላይ መድረስ ስለማንችል በትዕግስት ለመከታተል ሞክሩ። ሌላው በውስጥ መስመር መማር የምትፈልጉ ደግሞ ለቅዳሜና ለእሁድ ብቻ እገዛ እየሰጠን እንገኛለን። ቴሌግራም ግሩፕ አለ። ከሱ ላይ ጆይን በማድረግ እንግሊዘኛ እንዲሁም አማርኛ እንድናግዛችሁ የምትፈልጉ ተማሪዎች ካላችሁ ከዛ ላይ ጆይን አድርጋችሁ ቅዳሜና እሁድ ከ4 ሰዓት እስከ 6 ሰዓት ባለው ሰዓት ሁሉ እያስተማርን ነው የምንገኘው። ኃይል ልትሉን ትችላላችሁ። ከዚህ በተጨማሪ እነዚህን ጽፋችሁም ደግሞ ቴሌግራም ግሩፕ ላይ ብታስቀምጡልን እያረምነ ስህተታችሁን የምናሳያችሁ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። ሁሉም ጭንቅላቶች አንድ ናቸው። ሁሉም ጭንቅላቶች አንድ ናቸው። ሁሉም ጭንቅላቶች አንድ ናቸው። ግን ሁሉም ሀሳቦች አንድ አይደሉም ለማለት ነው። ይቅርታ፣ አይደሉም። ሁሉም ሀሳቦች አንድ አይነት አይደሉም። ሁሉም ጭንቅላቶች አንድ ናቸው። ግን ሁሉም ሀሳቦች አንድ አይደሉም።
የሬሳ የሬሳ ሳጥን ሳጥን ምንም ያህል ቆንጆና በጥሩ ሁኔታ የተሰራ ቢሆን ማንም ሰው ሞትን አይመኝም። የሬሳ ሳጥን ምንም ያህል ቆንጆና በጥሩ ሁኔታ የተሰራ ቢሆንም ማንም ሰው ሞትን አይመኝም። ማንም ሰው ሞትን አይመኝም። ያ ማለት የኛ ያልሆነ ነገር እኛን ሊስበን አይገባም ማለት ነው። የኛ የሆነውን ነገር መርጠን መከተል ይገባናል። የሬሳ ሳጥን የፈለገውን ያማረ ቢሆን መቼም የሬሳ ሳጥን ያምራልና እንደው ሙቼ ልቀበርበት ብሎ የሚያስብ ሰው የለም አይደለ? ስለዚህ ማንኛውም እኛን የማይመለከት ጉዳይ ላይ ትኩረት መስጠት አስፈላጊ አይደለም ማለት ነው። አስፈላጊ አይደለም። ሰዎች በድልድዮች ፈንታ ግድግዳ ስለሚሰሩ ብቸኝነት ይሰማቸዋል። ሰዎች በድልድዮች ፈንታ ግድግዳ ስለሚሰሩ ብቸኝነት ይሰማቸዋል። እዚህ ጋር ምንድነው? ሰዎች በድልድዮች ፈንታ ግድግዳዎችን እየሰሩ ብቸኝነት ይሰማቸዋል። ድልድዮች የሁሉም ሰው መሻገሪያዎች ናቸው። ድልድዮች የማንኛውም አካል መመላለሻዎች ናቸው። ግድግዳ ግን ከተገደገደ ከአንዱ ወደ አንዱ መመላለስ የሚሆን መሄድ ስለማይቻል ብቸኝነትን ያመጣል ማለት ነው። ስለዚህ እኛ ነገሮችን ፈታ አድርገን ለሁሉም ሰው መናገር ነው። ሚስጥራችን ለሁሉም ሰው ተናገሩ እያልኳቸው አይደለም። ነገር ግን ሚስጥራችን ለሚቀበለን ሰውና ሊረዳን የሚችለውን ሰው ጋር ሚስጥራችን ማካፈልና ችግራችን መረዳዳት ግዴታ ነው ማለት ነው። ስለዚህ ከዚህ ጋር እንደምታዩት ግድግዳ ፊታችን ላይ ገድግደን ሌላ ሰው እንዳይመጣ ዘግተን ልባችን ማንኛውም ሰው እንዳይቀርብን የምናደርግ ከሆነ የእኛን ስሜት ማንም ሊረዳን አይችልም። ስለዚህ ብዙዎቻችን ሚስጥራችን ለራሳችን ብቻ አድርገን በራሳችን እያለቀስነ በራሳችን እያዘነ አንብተን በእንባችን ምንሸኞች ብዙዎች ነን። ስለዚህ በተለይ ወደ ውጭ ሀገር ያሉ ሴቶች በብዛት ማዳም ጋር መሰሩ ሴቶች ራሳችሁን ጠብቁ። ለምን እናንተ የቅርብ አማካሪ የምትሉትን ሰው ችግራችሁን ለቅርብ ሰው አማክሩ። ምክንያቱም ብዙ መፍትሄ ታገኛላችሁ። ከዛ ውጭ ግን የራሳችሁን ዝም ብላችሁ እያለቀሳችሁ ራሳችሁን የምትጎዱ ከሆነ ነገ የጤና ቀውስ ይመጣል። ብዙ ነገር አለ፣ የማትጠብቁት ነገር ይገጥማችኋል። ስለዚህ ማንኛውም ነገር ለመምራችሁ ሊሆን ይችላል፣ ለቅርብ ለምትወዱት ጓደኛችሁ ሊሆን ይችላል። ችግራችሁን አካፍሉት፣ ይረዳችኋል። የሚረዳ ሰው መሆን አለበት። በእርግጥ ለሚረዳ ሰው አካፍሉት። ሀሳብ ማለት ትልቅ መሰረት ገንብቶ ትልቅ ፎቅ ሊያቆም የሚችል ነው። ስለዚህ የሰው ልጅ ቤት በድንጋይ ወይም በአሸዋ እንደምንሰራው ሁሉ የሰው ልጅ ገንብቶ ሊያቆመው የሚችለው ትልቅ የሰው ሀሳብ ነውና ሀሳባችሁን ለሰው አካፍሉ፣ ችግራችሁን ተረዳዱ። ስለዚህ ማንኛውም ከኛ ጋርም ቀጥታ በመደወል ሊሆን ይችላል። የስነ ልቦና ድጋፍ የምትፈልጉ ካላችሁ አንዳንድ የስነ ልቦና ድጋፎችን እንሰጣችኋለን። ማንኛውም ሰው ራሱን መጉዳት ስለሌለበት፣ ማንኛውም ሰው በትንሹ መታገስ ስላለበት ራሳችሁን አትጉዱ። ሁሉም ነገር በትዕግስት ለማሳለፍ ሞክሩ ለማለት ያህል ነው። በድጋሚ የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ የዘወትር ድጋፋችሁ አይለየን። እስካሁን
አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ክላስ እስከምንገናኝ መልካም ጊዜ ይሆንላችሁ።